ስሜ ጋሻዋየ ነው ይባላል። የዳባት ዙሪያ ቀበሌ እንስሳት እርባታ ባለሙያ ነኝ። የዚህ ስልጠና ዓላማው አንደኛ የተደራጁት በእንስሳትና አሳ ሀብት ልማት ፕሮጀክት በወተት ሀብት ልማት የተደራጁ አርሶ አደሮች ናቸው። ይህ ስልጠና ደግሞ ለአመታት ያክል ለአንድ አመት 52 ሳምንታት አሉት። ለአንድ አመት ያክል ሲሰጥ የቆየ ነው። ዋና ዓላማው ይሄ አርሶ አደር የመስክ ትምህርት ቤት ይባላል። አርሶ አደር መስክ ትምህርት ቤት ማለት ከመደበኛ ኤክስቴንሽኑ በተለየ መልኩ መስክ ላይ የሚማማሩት ነው። ይህ ደግሞ ዓላማው ምንድነው? አንደኛ አርሶ አደሮች ከነበራቸው የባህላዊ ያረባብ ዘዴ ወጥተው ወደ ዘመናዊ ያረባብ ዘዴ እንዲቀየሩ ነው። ለምሳሌ ከዚህ በፊት የመኖ አቅርቦት መኖ ለምሳሌ ይቀርብላቸዋል። ነገር ግን ብዙ ጊዜ መኖን ወደ ውጤት ለማምጣት ጊዜ ይፈጅባቸው ነበር ማለት። ይህ ደግሞ ለሰብል ብቻ መሬትን አድርጎ ማሰብ ለመኖ ሳይሆን ለሰብል ብዙ ጊዜ መሬታቸውን ያውሉ ነበር። በዚህ በተጨማሪ ደግሞ ዝርያ ማሻሻል ላይ ብዙ ጊዜ በአካባቢ ኮርማዎች ነው የሚያዳቅሉ የነበረ። አሁን ግን ይህንን ስልጠና ከወሰዱ በኋላ በተሻሻለ የማዳቀል ስልቶች በኤአይ ወይም በአርቲፊሻል ኢንሴሚኔሽን ማዳቀል ስልቶች እያዳቀሉ ይገኛል። ከዚህ በኋላ አርሶ አደሮች የሚጠበቅባቸው ነገር ምንድነው ለተባለው፣ ከዚህ በኋላ አርሶ አደሮቹ ይህንን ስልጠና ወስደዋል። ይህንን ስልጠና ደግሞ ቀጣይ ላሉት አርሶ አደሮች በዚህ በቀበሌያችን ወደ 86 በዚህ ፕሮጀክት ላይ 86 ቤቶችን ተገንብተዋል። ከነዚህ መሃል ነው እነዚህ 32 አርሶ አደሮች የተመለመሉ። ከ32ቱ አርሶ አደሮች ደግሞ 31ዱ ለምረቃን በቅተዋል። አንደኛው በቦታ መልቀቅ ምክንያት ለምረቃኑ አልተገኘም። 31ዱ ግን ለምረቃኑ ዝግጁ ሆነዋል። ከዚህ ከተመረቁ በኋላ አንደኛ በዝርያ ማሻሻል፣ በወተት ሀብት ልማት፣ በመኖ ልማት የተሻለ ውጤት በማምጣት ለሌሎች አርሶ አደሮች በቀበሌያችን ላሉ ብሎም ደግሞ በወረዳችን ላሉ ቀበሌዎች የተሻለ ውጤት ማምጣት ነው የቀጣይ ዓላማቸው። ቀጣይ ደግሞ የአርሶ አደር ስልጠና ይኖራል። ለምሳሌ የሰልጥኖ የሚያሰለጥን ማለት ነው። እነዚህ ሰልጥነዋ ላይ ቀጣይ ደግሞ ሌሎች አርሶ አደሮችን ደግሞ የሚያሰለጥኑበት ሁኔታ ከ1 እስከ 3 የወጡት አርሶ አደሮች የሚያሰለጥኑበት ሁኔታ ይፈጠራል። አመሰግናለሁ። እኔ ዶክተር ሹምዬ ፈንታውን እባላለሁ። የእንስሳት ሀብት ልማት የስራ ባልደረባ ሲሆን የዚህ የአርሶ አደር የመስክ ትምህርት ቤት የፕሮጀክቱ ፎካል ሆኜ ሳስተባብር ነው የቆየሁት እና በአጠቃላይ ለ52 ሳምንታት ሲሰጥ የቆየ ትምህርት ዘርፍ ሲሆን 52 ሳምንት ሙሉ በየሳምንቱ ለ4 ቀን 3 ሰዓት እስከ 4 ሰዓት በወር 4 ቀን ስልጠናዎች ሲሰጥ የቆየና ዋና ዓላማው አርሶ አደሩ በራሱ ባለው ኢንዲጂነስ እውቀት ወይ ደግሞ ተፈጥሯዊና ራሳቸው ሲሰሩት በነበረው እውቀት ልክ እነሱን ቀርጾ ከነበራቸው ላይ በባለሙያ እየተደገፈ ከነበራቸው እውቀት ላይ እርስ በርሳቸው እየተማማሩ በመስክ ለምሳሌ አንድ ስራ በሰሩ ቁጥር መስክም በተግባርም በቲዮሪም እያረጋገጡ አርሶ አደሮቹ ራሳቸውን እንዲያበቁ ተመራማሪ አርሶ አደሮች መፍጠር መሰረት አድርጎ ቀጣይም ዋና ዓላማው አርሶ አደሮቹ ራሳቸውን ከባለሙያ ውጭ ሆነው ራሳቸውን እያስተማሩ ሌላም ሰው እየተኩ እንዲሄዱ ነው እና ቀጣይ የሚሆነው ምንድነው? ከነዚህ መካከል 7 አርሶ አደሮችን በጣም የተሻሉትን መርጠን ለተከታታይ ስልጠና እንሰጥና ከ2 ሳምንት በላይ ስልጠና ተሰጥቷቸው እነዚህ አሰልጣኞች በዙሪያው ደግሞ እንደዚህ አይነት እድሉን ያላገኙ ስልጠናውን ያልወሰዱ አርሶ አደሮችን ስልጠናውን በመስጠት ራሳቸው ያለ ባለሙያ ሁሉን ነገር ባለሙያን ተክተው እንዲሰሩ ማብቃት ነውና ዋና ዓላማው ይህን እየሰራን የምንቀጥል ይሆናል ማለት ነው። እናመሰግናለን። ከዚህ ስልጠና በኋላ በዋናነት በአርሶ አደሮች እንግዲህ ያመጣው ጥቅሙ ምንድነው ተብሎ የሚጠበቀው እነዚህ አርሶ አደሮች የእንስሳት ዘርፉን የእንስሳት የማዳቀልም ሆነ የእርባታ ዘርፉን በሰፊው አሻሽሎ ዘመናዊ አርሶ አደሮች መፍጠር ስለሆነ ዋና ዓላማው አርሶ አደሮቹ የተሰጣቸውን
ትምህርት ሲደመር የራሳቸውን የተፈጥሮ እውቀት አሁን በፊት ሲሰሩበት የነበረውን በሳይንስ ተደግፎ የተሻለ እውቀት ኑሯቸው ሌሎቹንም አርሶ አደሮች እያበቁና በእንስሳት ዘርፉ ላይ ዘመናዊ የአረባብ ዘዴ እንዲከተሉ ስለሚያግዝ ሁሉም አርሶ አደሮች በሰለጠኑትና ቀጣይም የሚያሰለጥኑት አግባብ ስልጠናው የሚቀጥልና እውቀታቸውም ለሌሎቹ የተንሸራሸረ ሌሎችን የሚያበቃበት ወይ ደግሞ የእውቀት መለዋወጥ ይኖራልና በዛ አግባብ የሚፈጠር ይሆናል። ለኔ ከሰጠኝ አመሰግናለሁ። የምኖረው በዳባት ዙሪያ ቀበሌ ገበሬ ማህበር ነው። አርሶ አደር ሀብታሙ ሙሉ ይባላል እና ይህን ስልጠና ከወሰድን እስከዛሬው ኑሮ በጣም ዝፍቅፍቅ ያለ ነበረ እና አሁን ይህን ስልጠናውን ከወሰድን ግን አያያዙም በወተት ምርቱም የተሻለ ለውጥ አግኝተናል። የምክር አገልግሎት በወተት ሀብት ነው ስልጠና ሰጠን። ላሞች አያያዝ በዶሮ እንደዚህ የተለያዩ እንትኖች ያው ስልጠናው ወስደናል እና ከስልጠናው ምንድነው በጣም ጥሩ ግንዛቤ አግኝተናል። ከዛሬው ከፊት ከነበረው አኗኗራችን አሁን የተሻለ ለውጥ ለማምጣት ብሎም ከኛ ተርፎ ለገበያ ለማቅረብ ያ ብዙ ትምህርቶችን ወስደናል። እሺ ስሜ ምስጋናው ንጉሴ ይባላል። ዳባት ዙሪያ ቀበሌ ነዋሪ ሲሆን ያው እኛ በስልጠናው ያገኘናቸው ጥቅሞች አንደኛ በባህላዊ ሁኔታ ከፍቶች በየዱሩ እየሄዱ ይንከላቱ ነበረ። የምግብ እንክብካቤ አልነበራቸውም። የማደሪያ ማሻሻያ ቦታ አልነበረባቸውም። አሁን እነዚህን በትምህርቱ ላይ ባገኘነው የትምህርት ሁኔታ ግን ከፍቶችን መብያቸውን ለይተን መመገቢያቸውን ለይተን የውሃ መመገቢያ የምግብ መመገቢያቸውን ለይተን በምንመግባቸውና ቦታቸውን ባጸዳንበት ሰዓት ያው እነሱ ወተት እያወረዱ የመጡበት ነገር አለና ከነበረው የወተት ከፍት ያውኑ ጥሩ መጥቷል። እንደገና ደግሞ የማሻሻል ሁኔታ ለምሳሌ ማዳቀል ሲያዳቅሉ ከተሻለ ዘረኝነት ያለው ከፍት ላይ የማዳቀል ስራ እየተሰራ ለወደፊቱ እኛ በዚህው ቀጥለን ነገም ነገ በስቲያም እኛ ለራሳችን ብቻ ሳይሆን ቀበሌያችንም እንዲለወጥና ሀይኛ ቀበሌ ወደ ሌላ ቀበሌ እንዲቀየር የልምድ ልውውጥ እንዲሸድ ለማድረግ ነው ትምህርቱን የተማርነው። እሺ አመሰግናለሁ። ተስፋና ትርሳው እባላለሁ። የዳባት ወረዳ እንስሳትና ዓሳ ሀብት ልማት ጽሕፈት ቤት ኃላፊ ነኝ። ያው እንደሚታወቀው ፕሮጀክቱ ወደ ወረዳችን ከገባ ከ2011 ዓመተ ምህረት ጀምሮ ለተከታታይ 6 ዓመታት በወረዳችን በርካታ ስራዎችን ሰርቷል። ሲአይጂዎችን በማደራጀት ማህበራትን በማደራጀት ፕላስ ብዛት ማቴሪያል አቅርቦት የወተት ማቴሪያል እና ልዩ ድጋፍ ሰፊ ድጋፎች አድርጎልናል። በተለይ በወረዳችን እንደሚታወቀው በክልል ደረጃ 15 ስለሆኑ ወረዳችን አንዱ ተጠቃሚ ነው። ተሽከርካሪ ሞተር መኪናም የወተት ማመላለሻ ባጃጆችን ድጋፍ አድርጎልናል ወረዳው። ከዚህ ውስጥ ከሚያከናውናቸው ተግባራት አንዱ በቀይ ስጋ ማህበር 2 የተደራጁ አሉ፣ በወተት 2 የተደራጁ አሉ፣ በዶሮ 1 የተደራጀ አለ። 5 ማህበሮች በማህበር ደረጃ ደርሰው ተደራጅተዋል፣ ስራ እየሰሩ ያሉ ናቸው። ከዛ በተጨማሪ በወረዳችን አንዱ ይሄ የዛሬው የኤፍኤፍኤስ ፕሮግራም የፋርመር ፊልድ ስኩል ፕሮግራም ምርቃን ለተከታታይ 2 ዓመት እዚህ ላይ ሲከታተሉ ቆይቶ በወረዳችን 3 ኤፍኤፍኤስ ነው አቅደን እየሰራን የቆየ ነው። በውጤታማነት ይሄኛው የዳባት ዙሪያው ቀበሌ አስተዳደር ያሉት የኤፍኤፍኤስ 32 አባላት ያሉት በጥሩ በውጤታማነትና ከልጁም ከባለሙያውም ጥንካሬ ከወረዳውም ትግግዝ በአንድ ላይ እየተጋገዝን ለዚህ ደረጃ ለዛሬው ቀን የምርቃን ፕሮግራም ደርሰዋል። እንደ ጥቅል አሁን እነዚህ አርሶ አደሮች በወተት አቅርቦት እና ከስልጣናቸውም ተነስተው ሞዴል የሆኑ አርሶ አደሮች የተበራከቱበትና በቂ እውቀትና ክህሎት የያዙበት ሁኔታ ነው ያለ። እንደ ጥቅል እኛ ወረዳው የወረዳ ጽሕፈት ቤቱ ባክስቶፐር የሚባሉ የወረዳ ባለሙያዎች አሉ። በእነሱ አማካይነት ክትትል እያደረገ እየደገፈ እኛም እንደሚያስፈልጉ ማቴሪያሎችን ቁሳቁሶችን የፕሮጀክቱ የቀረቡትን ቁሳቁሶች በመስጠት እና በመከታተል ለ52 ሳምንታት ተከታታይ ትምህርት ወስደው ለዚህ የበቁ
ያለበት ሁኔታ ነው ያለ። ቀጣይ ቢሆን በዘላቂነት የወተት አቅርቦትና የተሻለ ከሌላው ማህበረሰብ የተሻለ ከመጠለያው ራሳቸውን ችለው የእንስሳት ቤት ሰርተው የወተት ሰርተው ፕሮጀክቱ በሰጣቸው የወተት ሰርተው ማሳያ ቤት አስጠለው ወተት እያቀረቡ ያሉ ስለሆነ ቀጣይም ይህን ስራ እንዲቀጥሉና የበለጠ እነሱን የሚከተሉ አርሶ አደሮች እንዲፈጠሩ የተደረገበት ሁኔታ ስላለ እኛም እንደ ተቋም እየተከታተልን የምናስቀጥለው መሆኑንና ስራዎቹንም በትኩረት የምንይዛቸው መሆኑን ለማሳወቅ ያህል ነው። አመሰግናለሁ።